የማይክሮሶፍት ኤክሴል አጠቃቀምን በተለያዩ ቪዲዮዎች ስንማር ነበረ። በዛሬው ቪዲዮ ደግሞ በቀጥታ ስራ ላይ የሚያጋጥመንን ነገር እንመለከታለን፣ ወይም እዚህ ጋር የምትመለከቱትን አብረን እንሰራለን ማለት ነው። በማንኛውም የስራ ዘርፍ ላይ ብትሆኑ እንደዚህ አይነት ነገሮች ያጋጥሟቸዋል። እዚህ ጋር የሚዘረዘሩት ነገሮች ቢለያዩ ማለት ነው። ለምሳሌ ቀን አለ፣ የቀን ዝርዝር እናስገባለን። እንዴት ፎርማት ማድረግ እንደምንችል እንመለከታለን። እዚህ ጋር ደግሞ ለምሳሌ ኳንቲቲው አለ፣ ሬት አለ። ብናባዙ አሁን ይሄኛው 25 ኬጂ ይላል። እዚህ ጋር ደግሞ ዩኒቱ ስላለ አይባዛም፣ ያስቸግራችኋል ማለት ነው። ስለዚህ እናንተ ምንም ሳትደቅቁ ካባዛችሁም በኋላ መልሱ በትክክል እንዲመጣላችሁ እንዴት መስራት እንደምችሉ እናያለን። ቦርደር እንዴት እንደምታስገቡ፣ እንደዚሁም ደግሞ ሙሉን ስራችሁን ከጨረሳችሁ በኋላም እንዴት ፎርማት እንደሚደረግ እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የመጀመሪያ ስራችን የሚሆነውን እዚህ ጋር የምትመለከቱትን ከመመዝገብ እንጀምራለን። አሁን ይሄ ለእናንተ በወረቀት ሊሆን ይችላል የተሰጣችሁ፣ ወይም እናንተ ቀጥታ እያያችሁ የምትመዘግቡት ነገር ሊሆን ይችላል። ስለዚህ ከመጻፍ እንጀምር። ዴት የሚለውን ለምሳሌ እዚህ ጋር ጻፈው A1 ጋር። ስለዚህ ዴት ብዬ እንደዚህ ጽፋለሁ። ከዛ አሁን እዚህ ጋር ቀን ላስገባና ላሳያችሁ። አንድ የሚያጋጥመን ችግር አለ። አሁን 1 20 26 ነው የሚጨምረው ቀኑ ነው። እንደምታዩት 2 3 እያለ መቀጠል ያለበት። እዚህ ጋር መተን ብንጎትተው ወደታች እንደዚህ እስከ 7 ነበር የሚለን። ይሁታው ቀኑ አይቀያየርም፣ ወሩ ብቻ ነው እየተቀየረ ያለው። ስለዚህ የግዴታውን ይህንን ማኑዋሊ ታይፕ ማድረግ ሊኖርብን ነው። ያ ደግሞ ጊዜ ይወስድብናል። ስለዚህ ፎርማት ወይም ከስተም ታደርጉታላችሁ። ላው ላይ መተን ክሊክ እናደርጋለን መጀመሪያ። በመቀጠል ዴት የሚለው ጋር ወይም እዚህ ጋር እንምጣና ሞር ነምበር ፎርማት የሚል አለ። ይሄን ትነካላችሁ። ከዛ በኋላ እዚህ ጋር ከስተም የሚል አለ። ከስተምን መንካት ነው። ይውታውን ያለበት መንስ ዴይ ይር ነው። እዚህ ጋር መታችሁ ዴይን ታስቀድማላችሁ ማለት ነው። ይሄኛው እንደምትሞሉት ዳታ ይለያያል። አሁን ቀን እንዲቀድም ስለፈለኩኝ ዴይ። ከዛ በኋላ ዴይ ኤም አሁን 2 ስለሆነ ጃንዋሪ ብሎ ነው የሚጽፈው እንጂ አንድ ቁጥር ብሎ አይጽፍም። ቁጥሮቹን 1 2 እንዲል ከፈለጋችሁ አንዷን ኤም ማጥፋት ይቻላል ማለት ነው። ስለዚህ ዴይ ከዛ ኤምኤም ከዛ ዋይ ሆነ 26 ብቻ ይላል። 27 እያለ ይቀጥላል። ነገር ግን አንድ ዋይ ብንጨምርበት ደግሞ እዚህ ጋር 26 ሆነ ማለት ነው ፎርማቱ። ከዛ ኦኬ እንበለው። አሁን ተመልከቱት በዚህ መንገድ ተቀምጧል። እዚህ ጋር ያለው መለያ ግን ህዝባር ነው። ህዝባር ማድረግ ትችላላችሁ፣ ባለበት መቀጠልም ይቻላል። ህዝባር ላድርገው ግን ለምሳሌ ፎርማት ማድረግ ከፈለጋችሁ ይሄንን እንካውና እዚህ ጋር መተን ከስተም እዚህ ጋር መቀየር ብቻ ነው። ይሄንን ከፊት ለፊቱ እንሄድና ጭረቷን አጥፍተን ህዝባር፣ አሁንም እዚህ ጋር እንመጣና ይሄን ጭረቷን አጥፍተን ህዝባር እናደርጋለን። ከዛ ኦኬ እንላለን። ከላይ ያሳያችኋል እንዴት እንደሚያስቀምጠው። ኦኬ ላለው ማለት ነው። አሁን 1 01 2026 ከዛ ወታች እንጎትታለን እስከ 7 ማለት ነው። ዜሮዎችንም ካልፈለጋችሁ እንዳልኳችሁ አሁንም ማጥፋት ትችላላችሁ ማለት ነው። መጀመሪያውኑ ጨርሳችሁ መምጣት ትችላላችሁ እዚህ ጋር። ስለዚህ ለምሳሌ ኤምን አንድ ብቻ ባደርጋት 1 1 20 26 ሆኗል ማለት ነው። ይሄን ነካለው። በዚህ መንገድ በሰከንዶች ውስጥ ማስተካከል ይቻላል። ከዛ ደግሞ አይተም ኔም እዚህ ጋር እናስገባ። ስለዚህ አይተም ኔም እንመዘግባለን ማለት ነው። ለምሳሌ ራይስ ሹገር እያለ ይቀጥላል። ይሄን ቶሎ ቶሎ እኔ መዝግቤ ልጨርሰው። መዝግብ ያለው ስትመዘግቡ እንደዚህ ቦታ ካልበቃችሁ ከላይ ትመጡና ሁለቴ ክሊክ ማድረግ ይቻላል፣ ወይም እንደዚህ ያደርጋችሁ ማስተካከል ይቻላል። ወይም ደግሞ መጨረሻ ላይ መዝግባችሁ ከጨረሳችሁ በኋላ እዚህ ጋር ነክታችሁ ደብል ክሊክ በማድረግ ሁሉንም በአንዴ ማስተካከል ትችላላችሁ ማለት ነው። ከዛ ደግሞ ካታጎሪ አለ እዚህ ጋር። ስለዚህ ካታጎሪ እናስገባው። ስለዚህ እሱንም ቶሎ ቶሎ ልመዝግበው። የሚደጋገም ነገር ካለ ጎተት ማድረግ ይቻላል። ለምሳሌ እስከታች ያለው ተመሳሳይ ስለሆነ ግሮሰሪ ስለሚል እስከዚህ አካባቢ ያለው እንደዚህ አድርገዋለሁ። አዲስ ነገር ሲኖር እንጽፋለን። በተመሳሳይም ክሊኒንግ እዚህ ጋር ስላለ መጻፍ ብጀምር ሰጀስት ያደርገኛል። እንደምታዩት እንደዚህ ከመጣላችሁ ቀጥታ ኢንተር ብቻ ማለት ይቻላል፣ ይመዘገባል። ግሮሰሪ አሁን ጂ ብዬ ብጀምር ከላይ ስለተጻፈ ያመጣል። እንደዚህ ኢንተር እንላለን ማለት ነው። ቀጥሎ ኳንቲቲ ነው። እዚህ ጋር ኳንቲቲ እናስገባ። ኳንቲቲ ይሄን ዞር ዞር ማድረግ ትችላላችሁ ካልታያችሁ። እናንተ ከወረቀት ላይ ስለምጽፉ ችግር አይኖረውም። ስለዚህ 25 ኬጂ 50 ኬጂ 20 ሊትር። ይሄ ደግሞ በፒስ ነው። ስለዚህ የወረቀት ደግሞ እዚህ ጋር አለ። ለምሳሌ 10 ይሄውን 500 የሚይዘው ማለት ነው። ገበያ ላይ ስትገዙ ዩኒቱ ይሄ ነው የወረቀት 15 ኬጂ 30 ሊትር
ቀጥሎ ደግሞ ሬት አለ። ሬት ደግሞ የአንዱ ዋጋ ማለት ነው። ስለዚህ የመጀመሪያው 120 ኢቲቢ ነው ወይም ደግሞ የኢትዮጵያ ብር። አነስ ማድረግ እንችላለን። ይሄንን ተመልከቱ። አሁን ይሄኛው እዚህ ጋር ኮማ ነገር አለ። ይሄም ኮማ እንዲያስገባ በየ1000 ልዩነት ክሊክ አድርጋችሁ ከላይ ይሄን ኮማውን መንካት ትችላላችሁ። ዜሮዎቹ ከመጡባችሁ ደግሞ ይሄኛውን ዴሲማል ፖይንቱን እንደዚህ ብታረጉት እየቀነሰ ይመጣል። ሙሉ ቁጥር ይሆንላችኋል ማለት ነው። እዚህ ጋር አሁን እዚህ ጋር ተመልከቱት። ለምሳሌ 85 ብዬ ብጽፍ ኢንተር ብል በቀኝ በኩል ነው የሚሆነው፣ ቁጥሮች በቀኝ በኩል ስለሚቀመጡ ማለት ነው። ነገር ግን ኢቲቢ የሚል ነገር ስጨምርበትና ኢንተር ብለው በዚህ በግራ በኩል ይሆናል። በዚህ በኩል ሆነ ማለት ቴክስት ሆነ ማለት ነው፣ ወይም ጽሁፍ ሆነ። ያ ደግሞ ካልኩሌሽን ላይ አይሰራላችሁም። እሱንም እንድናየው ነው አሁን እንደዚህ የጻፍኩት ማለት ነው። ከዛ ቶታል ደግሞ እዚህ ጋር ነው የምንሰራው። ስለዚህ ቶታል ብዬ እዚህ ጋር እጽፋለሁ፣ ወይም ቶታል አማውንት ገባ እዚህ ጋር። ይሄ እንዲል አድርገው። አሁን ይህንን ማጥፋት እንችላለን፣ ወይም አነስ አድርገን የሆነ ጥግ ላይ እናስቀምጠውና እኛ ስራችን እንቀጥላለን። እዚህ ላይ ትንሽ ከፍ ላድርግላችሁ በደንብ እንዲታያችሁ። ለምሳሌ ቶታል ለማግኘት አሁን ኳንቲቲውን ወይም ብዛቱን በአንዱ ዋጋ ወይም በሬቱ ነው የምታበዙት ማለት ነው። ስለዚህ አሁን እዚህ ጋር 25 ኪሎ አለን። የአንዱ ኪሎ ዋጋ 120 ነው። ቶታሉን ፈልገናል፣ እናባዛው። አይመጣም፣ እዛውም እንድታዩት ነው ብያችኋለሁ። ስለዚህ ኤክሴል ላይ ማንኛውም ፎርሙላ እኩል ይሆናል ተብሎ ነው የሚጀመረው። የምናባዙ አሁን ይሄንን በማ ሲባዛ በዚህ ማለት ነው። ኢንተር እንደምታዩት አይመጣልኝም ማለት ነው፣ አይሰራም። ምክንያቱም እዚህ ጋር ያሉት ቴክስቶች ናቸው ማለት ነው። ስለዚህ እሱን መለየት ይኖርብናል። ስለዚህ አሁን 25 ኬጂ የሚለው ቴክስት ሳይሆን እነዚህ ኬጂ ብለን ያስገባናቸው ዩኒት እንደሆኑ ልንነግረው ይገባል ማለት ነው። ስለዚህ ምን እናደርጋለን? መጀመሪያ ኬጂ የሚለውን ነገር ጭራሽ እናጠፋዋለን ሙሉ በሙሉ ማለት ነው። 25 ቁጥር ብቻ ሆናለች። ከዛ ካጠፋችሁት በኋላ አላው ላይ ክሊክ ታደርጋላችሁ። ከዛ ከላይ ጀነራል የሚለው ጋር ትመጡና ይሄን ትቀይሩትና ከስር ሞር ነምበር ፎርማት ይላል። ይሄን ትነካላችሁ። ከዛ በኋላ ከስተም የሚለውን ነው የምትነኩት። እዚህ ጋር ዜሮ የሚለው ላይ ትነካላችሁ። ከዛ በመቀጠል ስፔስ ወይም ክፍተት ትሰጡና ደብል ኮቴሽን ታደርጋላችሁ። ከዛ በኋላ ኬጂ ብላችሁ ትጽፋላችሁ ማለት ነው። አሁን ዩኒታችን ኬጂ ስለሆነ ነው። ሜትር ከሆነ ሜትር ትላላችሁ፣ ሌትር ከሆነ ሌትር ትላላችሁ ማለት ነው። ኦኬ ልበለው። አውቶማቲካሊ ኬጂ ብሎ አስገባ። ቦታውን ግን ተመልከቱት። ይሄ በቀኝ በኩል የተቀመጠው ቁጥር ነው፣ ይሄ ግን በግራ በኩል ይለያያል ማለት ነው። እንደዚህ ነው የሚገባው ትክክለኛው። ተመሳሳይኛው ኢቲቢ የሚለው ዩኒት እንደሆነ እንዲገባው ከሁሉም ላይ ኢቲቢ የሚለውን ነገር አጠፋለሁ ማለት ነው። እንደዚህ እንዳያችሁት አሁን ስታጠፉለት እንደ ቁጥር ስለሆነ ወደ ፊት ለፊት ይሄዳል። አሁን እነዚህን ቁጥሮቹን ጽሁፎቹን በአንድ ጊዜ ማጥፋት ይቻላል። ፋይንድ ኢን ሪፕሌስ ብላችሁ ማጥፋት ትችላላችሁ። ከዛ በኋላ አንደኛ አንድ በአንድ ማስገባት ይቻላል። የሚሻለው ግን ይሄ አሁን ሁሉም ብር ስለሆነ በአንዴ መቀየር ይቻላል። እንደዚህ መርጠዋለሁ። እዚህ ጋር እመጣለሁ። ከዛ ሞር ነምበር ፎርማት ከስተም የሚለውን ከነካም በኋላ ዜሮ። በመቀጠል እዚህ ጋር ደብል ኮቴሽን ከዛ ኢቲቢ ብለን እንጽፋለን ማለት ነው። ኢቲቢ ደብል ኮቴሽኑን እንዘጋለን። ይኸውና እንደዚህ 120 ኢቲቢ ብዬ እጽፋለሁ እያለኝ ነው። ኦኬ ብለው ሁሉም ላይ ገባ። አሁን እነዚህ ቁጥሮች ናቸው ማለት ነው። በቀኝ በኩል ነው የተቀመጡት። ከዛ እናባዛ። ለምሳሌ ይሄ ሲባዛ በዚህ ኢንተር እንደምታዩት በቀጥታ አባዛ። እነዚህኞቹ ግን አይሰሩም። ለምሳሌ ባሳያችሁ እዚህ ጋር ብጎትተው አይሰራም ማለት ነው። ለምን? ይሄኛው ልክ ነው እንዳለ ተስተካክሏል፣ ይሄም ተስተካክሏል። ከዚህ በታች ያሉት ግን አልተስተካከሉም። ስለዚህ አንድ በአንድ እናስተካክላለን። ተመሳሳዮቹን አንድ ላይ ማስተካከል ይቻላል። ይህንንም አሁን አንድ ላይ ማድረግ እንችላለን። ካልሆነ ግን ለብቻው መስራት እንችላለን። ለምሳሌ እናጥፋውና እንደዚህ እዚህ ጋር ትመጣላችሁ። ነምበር ፎርማት ልክ ቅድም እንዳደረግ ነው ማለት ነው። ከስተም ዜሮ ላይ እንመጣና ስፔስ እንሰጣለን። ደብል ኮቴሽን ኬጂ ማለት ነው። ደብል ኮቴሽኑን እንዘጋለን። አሁን እዚህ ጋር ዜሮ ብዬ ቅንፍ የማደርገው ከላይ 50 ብሎ ቅንፍ እንዲያደርግ ነው እንጂ ምንም ልዩነት የለውም። ለምሳሌ ስፔሱን ብታጠፉት ይጠጋጋል፣ ይሄን ብትነኩት ይራራቃል። ኦኬ ትላላችሁ። ሁለቱ ተመዘገቡ። ይሄ ደግሞ ሌተር ነው፣ ይሄ ፒስ ነው። ሁሉንም እንደዚሁ እናደርገዋለን። ለምሳሌ ይሄኛውንም ሌተሩን ላጥፋለትና ቁጥር ብቻ ሆኗል። ዩኒት ደግሞ ሌተር ነው ወይም ኤል እንለዋለን ማለት ነው። ስለዚህ አሁን እዚህ ጋር አንድ አይነት ስቴፕ ነው፣ ምንም የተለየ ነገር የለውም። ስፔስ ደብል ኮቴሽን ኤል ደብል ኮቴሽን መዝጋት። ካፒታል እናድርገው ግን ኤሉ ሌተር እንዲሆንልን እንደዚህ ኦኬ እንላለን። ሌተር ገባ። ፒስ ነው ይሄኛው ደግሞ። ስለዚህ እችን ጽሁፍ ልሰዳት ወይም ታጠፋላችሁ ማለት ነው። ከዚህ ጋር መጀመሪያ ጀነራል እዚህ ጋር እንመጣለን። አሁን ፒስ ነው
ከዛ በኋላ እዚህ ጋር ከጻፉን በኋላ አሁንም ስፔስ በዚህ መልክ ገባ። ይሄን ኮፒ እያደረኩት ነው። ምንም አዲስ ነገር የለውም። እናንተ እያጠፋችሁ ትሰሩታላችሁ ወይም ታይፕ ታደርጋላችሁ ማለት ነው። አሁን እዚህ ጋር ፈጠን ያልኩት አንድ አይነት ስቴፕ ነው። ምንም እንትን የሚል ነገር የለውም። ራሱ ጽሁፉን መደጋገም ማለት ነው። ኬጂ ከሆነ ኬጂ፣ ሜትር ከሆነ ሜትር እንደማለት ነው። ይሄ ኬጂ ነው። ስለዚህ ኬጂውን ይሄን ላጥፋው። ይሄ ሊትር ነው። ይሄንንም ላጥፋው። አንድ ላይ አሁን መስራት አንችልም፣ ሁለቱም ይለያያሉ። ሌላኛው ኬጂ ነው። ስለዚህ ለየብቻ ነው የሚሰሩት። እንደዚህ አይነት ነገር ሲመጣ ከስተም እዚህ ጋር እንመጣለን። ደብል ኮቴሽን ኬጂ፣ ደብል ኮቴሽን መዝጋት ኦኬ እንላለን። የመጨረሻው ደግሞ ሌትር ነው። እዚህ ጋር ግን አንድ ቲፕ ሰጥቻችሁ ማለፍ እንችላለን። ለምሳሌ ሌትር ነው፣ ይሄም ሌትር ነው። ስለዚህ ይሄኛውን እንደ አዲስ ፎርማት ከማድረግ ከዚህኛው ፎርማት ጋር አንድ ማድረግ እንችላለን ማለት ነው። ለምሳሌ ሌትሩን ልንካው፣ ሌትር ያለበትን። ከዛ እዚህ ጋር ፎርማት ፔንተር አለ፣ ማመሳሰያ ነው። ከዛ መተን ክሊክ ብናደርገው ፎርማቱ አንድ አይነት ይሆናል ማለት ነው። ኬጂም እዚህ ጋር የሰራችሁትን ለምሳሌ ከዚህኛው ኬጂ ጋር አንድ ማድረግ ይቻላል። ጊዜ ለመቆጠብ እንዲህ ማድረግ ትችላላችሁ። አሁን ይሄን አባዝተን ስላስቀመጥነው ብንጎትት ሁሉም በትክክል ይሰሩልናል እንደምትመለከቱት ማለት ነው። አሁን ይሄኛው ብር ስለሆነ ሁሉም ላይ ኢቲቢ ብላችሁ ማስገባት ትችላላችሁ። ለምሳሌ አጠቃላይ ልምረጣውና ቶታል አማውንታችን ስለሆነ እንደዚህ መረጥኩት። ከዛ እዚህ ጋር ብመጣ ነምበር ፎርማት ከስተም እዚህ ጋር ይሄንን እንካውና ደብል ኮቴሽን ኢቲቢ ሁሉም ላይ ይግባ። ከዛ ኦኬ ብንል በአንድ ጊዜ ሁሉም ላይ ብር የሚል አስገባም ማለት ነው። ብር ብላችሁ መጻፍ ትችላላችሁ። ከዛ በኋላ መሀል ላይ ለምሳሌ የተረሳ ነገር ወይም የምታስገቡት ካለ ክሊክ እያደረጋችሁ ራይት ክሊክ ኢንሰርት ትላላችሁ። ቦታ ይሰጣችኋል። የምትመዘግቡት ካለ መመዝገብ ይቻላል። ካልፈለጋችሁት ደግሞ ላው ላይ መጣችሁ ዲሊት ማድረግ። በየመሃሉ የምትመዘግቡትም ካለ ራይት ክሊክ እየነካችሁ ኢንሰርት እያላችሁ ማስገባት ትችላላችሁ። ከዛ ይሄንን ፎርማት ማድረግ ደግሞ ካስፈለገ ለምሳሌ እንምረጣውና ከዛ እዚህ ጋር ቦርደር አለላችሁ። ይህን ስነኩ ደግሞ ሁሉም አይነት አማራጮች የቦርደር አማራጮች ሲመጡ ለምሳሌ ኦል ቦርደር ብትሉ ዙሪያውን ቦርደር ያስገባላችኋል ማለት ነው። ርዕሱ ጎላ ብሎ እንዲታይ ከፈለጋችሁ እንዲትመርጡትና ከላይ ቦልድ ማድረጊያ ያለው የተለያዩ ከለሮችን ልሰጡ ትችላላችሁ። እዚህ ጋር እንደምትመለከቱት ለምሳሌ እንደዚህ ያደረኩት። የጽሁፉን ከለር መቀየር ካስፈለገ እዚህ ጋር ኤ የሚል አለ። ይሄን መታችሁ ነክታችሁ የተለያዩ ጽሁፎችንም መምረጥ ትችላላችሁ ማለት ነው። ሳይዙን የተወሰነ ከፍ ማድረግ ከፈለጋችሁ የጽሁፉን እዚህ ጋር መታችሁ ይሄንን እንደዚህ ብታረጉት ይጨምራል፣ ወይም እዚህ ጋር መታችሁ ጨመር ማድረግ ይቻላል። ቦታ እንደዚህ አሁንም ካልበቃው እዚህ ጋር ትመጡና ክሊክ ከዛ አንድ ቦታ ላይ መሃል ላይ ሁለቴ ክሊክ ብታደርጉ እንደዚህ ተስተካክሎ ይቀመጥላችኋል። እዚህንም ከለር መቀየር ከፈለጋችሁ እንደዚህ ትመርጡትና እዚህ ጋር የተለያዩ ከለሮች አሉ እንደምትዩዋቸው ከነዚህ ውስጥ መጠቀም ትችላላችሁ። ለምሳሌ ይሄን ብጠቀም እንደዚህ አይነት ከለር ይይዝልኛል። ስለዚህ ከአሁን በኋላ የምትመዘግቡትም ነገር ካለ ከስር ከስር እየመዘገባችሁ መሄድ ትችላላችሁ ማለት ነው። ስለዚህ ለዛሬ ለስራ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንደዚህ ቪዲዮዎች እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱን የምታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።